የወሎ ነበልባል ደጃዝማች መንገሻ አቡይ ክፍል 3 የሽምቅ ውጊያ ወደ ጎጃም የተደረገው ጉዞና የአርበኞች አንድነት። የማይጨው ጦርነት ከተጠናቀቀ በኋላ የኢትዮጵያ መደበኛ ጦር ቢበተንም የነጻነት መንፈስ ግን አልተሸነፈም። ንጉሠ ነገሥቱ በስደት ሲወጡ ደጃዝማች መንገሻ አቡይ ወደ አልብኮ በመመለስ ከተከታዮቻቸውና ከዘመዶቻቸው ጋር በሚስጥር የሽምቅ ውጊያ ለመጀመር ተዘጋጁ። ይህን እንቅስቃሴ የተረዱት የጣሊያን ወራሪዎች በገንዘብ በሹመትና በተለያዩ ቃል ኪዳኖች ሊያስደልሏቸው ሞከሩ። ነገር ግን ደጃዝማች መንገሻ አቡይ ለአገራቸው ታማኝ ሆነው ከባንዳ ከመሆን ሞት ይሻላል በሚል አቋም እምቢ አሉ። በዚህ ምክንያትም ተደጋጋሚ ጫናና በደል ተፈጸመባቸው። በአንድ ወቅት አንድ ከፍተኛ የጣሊያን ጄኔራል ከብዙ ወታደሮቹ ጋር ወደ መንደራቸው በመምጣት ለመሸንገል ሞከረ። ደጃዝማች መንገሻ ግን በድንገት ተኩስ ከፍተው በመዋጋት ጄኔራሉን ጨምሮ ብዙ ወታደሮቹን ገደሉ። የጠላትን መሳሪያዎች መትረየሶችን ጨምሮ በመማረክ ከ750 የሚጠጉ አርበኞችን ይዘው ቤት ንብረታቸውን ትተው በቦረናና በአማራ ሳይንት ወደ ጎጃም በጎጃም ደግሞ ከደጃዝማች ልጅ በላይ ዘለቀ ከልጅ ኃይሉ በለውና ከሌሎች አርበኞች ጋር በመሆን የጸረ ፋሽስት ትግሉን በአዲስ ጉልበት ቀጠሉ። በብቸና በአማራ ሳይንትና በአካባቢው የጠላትን ምሽጎች በማፍረስ የአቅርቦት መስመሮቹን በመቁረጥና በድንገተኛ ጥቃቶች በመፈጸም በጣሊያን ጦር ውስጥ ፍርሃት ፈጠሩ። በዚያን ወቅት ንጉሠ ነገሥቱ ከስደት ተመልሰው አገሪቱን ለማስመለስ እየተዘጋጁ ነበር። በመልእክተኛቸው አዛዥ ከበደ ተሰማ አማካኝነት የጦር መሳሪያ ገንዘብና የማበረታቻ መልእክት ለአርበኞቹ ደረሰ። በዚህን ጊዜ ደጃዝማች መንገሻ አቡይ በአርበኞች መካከል የነበረውን አለመግባባት በማስታረቅ ሁሉም ኃይላቸውን በአንድ ላይ አድርገው በዋናው ጠላት ላይ እንዲያተኩሩ ከፍተኛ አስተዋጽኦ። ይህ አንድነት በመጨረሻ የነጻነት ትግሉን ወደ ድል የሚመራ ወሳኝ እርምጃ ሆነ። በቀጣዩ ክፍል ደጃዝማች መንገሻ አቡይ እንዴት የደቡብና የምዕራብ ወሎን የጠላት ኃይል በማስወገድ ለድሉ አስተዋጽኦ እንዳደረጉ፣ ከድሉ በኋላ የተሸለሙትን ክብር እና የተጆትን ዘላቂ ቅርስ እንቃኛለን። አዘጋጅ ደቡብ ወሎ ዞን ባህል ቱሪዝምና ስፖርት መምሪያ። ይቀጥላል። ክፍል 4